ስም በእናታችሁ ደርቢ በኢየሱስ ስም የኔ ፍቅር ይዜ Thank you. የኔ ማርያም thank you. ጌታ ሆይ ተመስገን። በኢየሱስ ምናምን ለማሸነፍ 45 ደቂቃ በቂ ነው። ኤአይ ጓደኛችንም አለ በ45 ደቂቃ ተኝቷል ነው ምን ወዴት እንገናኛለን። ሰከንድ አፍ እመጣልሃለሁ ቋጣሪ። አቤት ምን አይነት ጣፋጭ ድል ነው በእናት ኤዜ። እውነትም ያርሰናል ደጋፊ ነህ ማን? ሃትሪክ ትሰራባችኋለህ፣ እንዲህ ትልባችኋለህ። አረ ምን አይነት ሚያረካ ቪክትሪ ማ ኦፕን ፕሌይ ጌማችን ይስተካከላል ይጨምራል ያላልኩም ወይ? 4 ጎል ያለ ሴት ፒስ እንደውም ደበረኝ። ሴት ፒስ ካልገባ ነሻጣ የለውም። ሴት ፒስ ያስፈልገናል ነው የምልህ። ሚኮን ቀርጥም ጥምጥም ምን ያረኳት። አሁን ገብተህ በዚህ ሞራል ቮት አድርግ። ሁሉንም ዋንጫ ነው እንበለው። መርፊሽ አልሸነፍም ነው የምልህ። ገብተህ ቮት አድርግ በዚህ ሞራል። በቴሌብር ገብተህ ቮት አድርግ። እናቴን እንዴት አባተህ ነው የምንችለው? እንዴት ነው የምንችለው? በእናትህ ዴክለር ራይስ እንዴት ነው የምትችለው? በቃ ማይችል ተጫዋች የለንም። ጋብርኤል ምናምን ያልሽ 19 ቡድን ሲደግፍ 19 ቡድን ሲቋጥር ማለት የበለጠ ነው ምንገርፍ። ባየር ሙኒክ መጣውልሽ። ከዛ ሃንግማን አሁን ሃንግማን አልፈራችም እርግጠኛ ነኝ። ልክ ባየር ሙኒክን ስገርፋት ግን ተፈሪያለሽ። ከዛ እየፈራሽ እየተንቀጠቀጥሽ እለጥፍሻለሁ አንቺ we are the gunners። ዋንጫው ዲሴምበር ላይ ነው የሚነሳው። ተስፋ ትቆርጫለሽ ሁልሽማ 19ሽም ተስፋ ትቆርጫለሽ። ላለው ይጨመርለታል፣ ለሌለው ግን ያለውም ቢሆን ይወሰድበታል ማለት ነው። በቃ ስትችል እንደዚህ ነው። በቃ ችሎ በስነ ስርዓት አሳምኖ አሸነፈ። በቃ በማይመለከተው ሲቲንም መጫን የለብንም። አሁን ገና እየተሰራ ያለ ቲም ነው። በቃ እኛንም ዋንጫ ታስጨንቁን። በቃ እኛ ምንም ማድረግ አንችልም። አሁን ሲጀመር የስፐርስ ጥፋት ነው ይሄ ሁሉ ነገር ሲጀመር። ኢዜን በስነ ስርዓት አታስፈርሙ። በራሴ በዱሌ ምናምን የሚባሉ አሁን ነው በቃ በራሳቸው ሰደፍ ራሳቸው መቷቸው። ይብላ አርሰናል። በቃ ምንም ማድረግ አይቻልም ሲጀመር። አሁን የቀረን ተስፋ እህቴ የመርሲሳይድ ብቻ ነች። ኤቨርተን ነገ ወይ ሳምንቱን ያስወራናል ወይ አፋችንን ዘግተን እንቀመጣለን። መርሲሳይድ ደግሞ አያሳፍረንም። ኤቨርተን አያሳፍረንም ብዬ አስባለሁ። ያው ተሸንፈናል። Thomas Frank, what did you say, Thomas Frank? Who is Eze? Who is Eze? You don't know Eze? This is Eze, man. This is Eze. He scored 3 goals on your team, okay? Shut your mouth. That's what Grujamo በቃ እንደተናደርኩ ይጎ ይደርሷል። ሼር ኮፕሊንግ አልኩት በደም shut your mouth. You don't talk like that my team players, okay? Shut your mouth, Thomas Frank. Get out of here. በቃ ጀሞ ከዚህ በላይ ይበቃል። ክፉ ነገር በጣም ብዙ ተናገርኩ። ስሜታውኝ ሼር ኮፕሊንግ አልኩት ይደርሷል። shut your mouth. አልተቃጠልኩም። ለምን ብዬ እቃጠላለሁ? ምክንያቱም አርሰናል እግር ኳስ ተመልካች ነና አርሰናል ጨዋታውን አይታችሁታል። በቃ ጨዋታ በልጧል። በቃ ሙሉ በሙሉ ይዘውታል። ትክክለኛ ፖይንት ነው ይዘው የወጡት። ቶተናም እኮ እኛ እንዲሁ ለቋጠሮ ብለን ነው እንጂ እንደማያሸንፍ እናውቀዋለን እኮ። እንዲሁ በቋጠሮ የሆነ ነገር ይፈጠራል፣ ኳስ የሚፈጠረው ነገር አይታወቅም በሚለው ነው እንጂ። ቶማስ ፍራንክ ደግሞ ሁዝ ኤዜ ምናምን ብሎ ፕሬስ ኮንፈረንስ ላይ አየሁት ዛሬ ቀን ላይ። ሁዝ ኤዜ 3 የሰካለ ነው ኤዜ። ይሄው እንደው ግጥጥሞሹን ገርሞኝ ነው 3 የሰካለ ነው ኤዜ። ሁዝ ኤዜ ይላል። እኔ ሳላደንቅ ማለፍ አልችልም ኤዜን። ምን አይነት ፐርፎርማንስ ነው! በጣም ማድረግ የምፈልገው ነው ማለት ነው።
ሁሉም ያገባቸው ጎሎች የራሱ ፖዚሽን ላይ ነው። በቃ ቦታው ላይ ነው ሲያገባ የነበረው። ተቃጥያለሁ። ወያላው ዶሮ አለው፣ ወያላው ዶሮ አለው፣ እዩት ተመልከቱት። ወያላው ዶሮ አለው። ወያላው ከኔ አቅም በላይ ሆናል። በቃ ሪቨር ወደ ቤርሞኒክ ተከለ ሮብ መጥቶ የሚያስታክስልኝ ቆም ያስታክስልኝ፣ በቃ ያስታክስልኝ። አንዴ ያየ የወያላ ህይወትና አስተካከለ። አንዴ ያየ የወያላ አራኮዲ እኔ ምን አገባኝ? ማንም ትሬዲንግ ሲሰራ ብዬ የምመለከተው ምን አገባኝ እኔ? ኧረ ተው እናንተ ረፉ። እንድትጨስም እንዴ! ኧረ እባክህ ወያለው ተው፣ ረጋ በል። ለኛ ተጎዳ ብለን ጮቤ ስንረግጥ የነበረን ሰውዬ እጥፉን ነው ምናምን ብለህ ትመጣለህ። ኧረ ተው እባክህ፣ ኧረ ተው፣ ያስተዛዝባል። ተው ይቺንም ዶሮ። ኧረ ኢዜ የሚሉት ሰውዬ ደግሞ አርቴታ እንደዚህ በሽተኛ ሰው አናሰልፍም አልተባባልንም? እንደዚህ በሽተኛ ሰው ቀንሳ አርቴታ ተው እንጂ ዶሮዋ። አንቺ ዱቄታ፣ እኛንን ጥፋተኛው በአንቺ ተስፋ መጣላችን ማለት ነው። አርሰናልን አቺውም መች ነው የምታሸንፊው? አርሰናልን መች ነው የምታሸንፊው? ኖርዝ ለንደን ውስጥ አንድ ክለብ ነው ያለው፣ እሱም አርሰናል። ጾም መያዣ ነው ያረጉሽ። ኤብሪቼ ይዜ ለምን አንቺን አልፈልግም ብሎ ወደ አርሰናል እንደሄደ ዛሬ ያሳይሽ። ብቻውን ተጫውቶ ቶተናምን አሸነፈ። ኤብሪቼ ይዜ ለቆላችሁ። ዴቪድ ራያ አንድ ጎል እንኳን አግቡ። መች ሞከራችሁ? ቶማስ ፍራንክ ምን አይነት አጨዋወት ለመጫወት ነው የሞከረው? በተለይ ፈርስታ። አንቺ እኔ ላይ ብቻ በርቺ፣ እኔ ላይ ብቻ በርቺ። አንቺ ዱቄታም፣ እኛንን ጥፋተኛው አንቺ ላይ ተስፋ ማድረጋችን ማለት ነው። ለማንኛውም ያው ቲክቶክ ላይ የቀመርኳት ቀመር ትናንትና ከ7-7 አግኝተን የበሉ አሉ፣ ካሻውት ያረጉም አሉ። የአስቶን ቪላም አልፎ ደግሞ ከ8-8 ነበረ የአርሰናል ጨዋታ። 5 ኮርና ብቻ ነው የተመታው፣ ከሽፏል። ግን እኔ ቤላ ግሬ ነኝ። 53 ወድ ደግሞ ቴሌግራም ላይ ተበልቷል። ይህን ጨዋታ ምን ሂጆ እንደሆነ ታውቃለህ? ፈርስት ጎል ሜትድ ባይ አናዘር ሜትድ። እንደዚህ አይነት ቀመር ሰምተህ ታውቃለህ? ሰምተህ ታውቃለህ ወይ? ቴሌግራም ግባ ስትባል ማለት ነው። ምቀኝነት አታስመስለው ብራዘር። ቴሌግራም ላይ 53 ወድ የአርሰናል ጨዋታን ፈርስት ጎል ሜትድ ባይ አናዘር ሜትድ ብለን አሳክተናል። ከ9-9 የዩናይትድ ጨዋታ ነው ነገ የሚቀረን። ከፈለጋችሁ ገብታችሁ ካሻውት በሉት። ከፈለጋችሁ ዩናይትድ ያሸንፋል ነው ይሄድ ነው። ሙሉውን በ100 ብር 5300 ብር ታገኛላችሁ። ስለዚህ እንቀያይረዋለን ማለት ነው። ለምን? የቀመር ኤክስፐርቶች ስለሆነ። ቤላ ግሬ ኢዝ ፕሬዲክሽን ጎት ነኝ። በዚህ ብታጣ በዚህ አበላሃለሁ። ናና ብላ። ሊንክ ባዮ ላይ አለ። ጋይስ ምንድን ያየነው ዛሬ? እንዲህ እንደዚህ ይቻላል እንዴ? በ12ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ የሰሜን ለንደን ደርቢ ጨዋታ መድፈኞቹ አርሰናሎች ቶተንሃም ሆትስፐርን 4-1 በሆነ ሰፊ ውጤት በማሸነፍ የፕሪሚየር ሊጉ መሪነታቸውን በ29 ነጥብ አጠናክረው መቀጠል ችሏል። የሚገርም ፐርፎርማንስ ነበራቸው። በቃ እኔ ኖርዝ ለንደን ደርቢ በጣም ጥሩ ፉክክር እመለከታለሁ ብዬ ጓጉቼ የጠበኩት ጨዋታ ነበር። አርሰናል ብቻውን ተጫውቶ ነው ያሸነፈው ማለት ይቻላል ጨዋታው ላይ ማለት ነው። የጋብሪኤል ማጋሌሽ አለመኖር ምናምን ቡድኑ ላይ ያን ያህል ተጽዕኖ ሲፈጥርም አልተመለከትም ነበረ። ከኦፕን ፕሌይም ጎሎቹ ሲያስቆጥሩ ነበር። ኢዜ አርሰናልን ከተቀላቀለ በኋላ ዛሬው ፐርፎርማንሱ ምርጡ ፐርፎርማንሱ ነው ብዬ በድፍረት መናገር እችላለሁ። ሃትሪክ ሰርቶባቸዋል ቶተንሃም ሆትስፐሮች ላይም እንግዲህ አርሰናል ጎሎች ያስቆጠሩት ትሮሳርድ እንዲሁም ደግሞ 3ቱን ኢዜ ነበሩ። በቶተንሃም ሆትስፐር በኩል ብቸኛዋን የማስተዛዘኛ ጎል ማስቆጠር የቻሉት ተጫዋች ሪቻርልሰን ነበር። በጣም ቆንጆ ግብ ነበረ ማስቆጠር የቻለው። ጨዋታው ግን የአንድ ቡድን የበላይነት በጣም የነገሰበት ጨዋታ ነበር። በተለይ ደግሞ ፈርስት ሃፍ ቶተንሃም ሆትስፐሮች መከላከልን ብቻ ነበር ምርጫ አድርገው የገቡት የነበረው። አንድም ኦፍ ታርጌትም ኦን ታርጌትም ሙከራ ማድረግ አልቻሉም ነበር። እንደውም ሰከንድ ሃፍ የተሻለ ለመጣር ሞክረው ነበር። ነገር ግን የአርሰናል የበላይነት ሰብረው ወደ ጨዋታው ለመመለስ በጣም ተቸግረው ነበረ ማለት ነው። የራያ ጥቅም ምንድን ነው? ሻው ራያ ምንድን ነው የለበሰው? አላቅም። አንተም አታቅም። ለ9 ደጋፊ አሁን አንድ ጎል አይበቃ? ለ9 ደጋፊ አንድ ኤአይ ላልታወቀ ገና ኤአይ ይሁን ሰው ይሁን ላልታወቀ ቡድን አንድ ጎል አይበቃም። ራያ ለምንድን ነው? ምንድን ነው ጥቅሙ?